ዱባይ ላለፉት 30 ዓመታት ይህ ስም ሲነሳ በዓለማችን ላይ የሚመጣው ምስል አንድ ብቻ ነው፤ የስኬት ጥግ፣ የሀብት መናኸሪያና የሰው ልጅ ታምር። መጽሔቶች አወደሷት፣ ኢንፍሉዌንሰሮች ሲገሏት፣ ቢሊዮነሮች መሸሸጊያቸው አደረጓት። ነገር ግን ዛሬ በ2026 ከዚህ ሁሉ ድምቀት በስተጀርባ ያለው እውነተኛ ጭንብል እየተቀደደ ነው። ዱባይ እየወደቀች ነው። አዎ፣ በአሸዋ ላይ የተገነባው ማማ አሁን ላይ መናድ ጀምሯል። ይህች ከተማ የተገነባችው በእውነተኛ ኢኮኖሚ ሳይሆን በማስታወቂያ ቅዠት ላይ እንደሆነስ ብነግራችሁ። በዛሬው ቪዲዮ ዱባይን ወደማይቀረው ጥልቁ ገደል እየገፏት ያሉት 8 አስፈሪ እውነታዎች አንድ በአንድ እንዘረዝራለን። ከዘመናዊ ባርነት እስከ ዕዳ ማዕበል፣ ከተፈጥሮ በቀል እስከ ጂኦፖለቲካዊ ክህደት፣ ዱባይ እንዴት ወደ መጨረሻው ምዕራፍ እንደደረሰች እናያለን። ይህ ማንም ሊነግራችሁ የማይደፍረው እውነተኛው የዱባይ ታሪክ ነው። የዱባይ አንጸባራቂ ህንፃዎች የተገነቡት በሀብታሞች ገንዘብ ብቻ አይደለም። በስተጀርባው በሚሊዮን የሚቆጠሩ የደካማ ሰራተኞች ደምና እንባ አለበት። ከህንድ፣ ከፓኪስታን፣ ከባንግላዴሽ እና ከተለያዩ የአፍሪካ ሀገራት የተሰደዱ ሰራተኞች የዱባይ ትልቁ ምስጢሮች ናቸው። እነዚህ ሰራተኞች ዱባይ ሲገቡ የመጀመሪያ የሚደረገው ነገር ፓስፖርታቸውን መቀማት ነው። በቀን እስከ 14 ሰዓት በ50 ዲግሪ ሴንቲግሬድ የበረሃ ሙቀት ውስጥ እንዲሰሩ ይገደዳሉ። የሚከፈላቸው ግን በጣም አነስተኛ ሳንቲም ነው። ሱናፑር በተሰኘውና ከህዝብ አይን በተሸሸገው ካምፕ ውስጥ በአንድ ጠባብ ክፍል ውስጥ እስከ 12 ሰው ይታገታሉ። ንጹህ ውሃ የለም፣ የጤና ዋስትና የለም። ይህ ግልጽ ዘመናዊ ባርነት ነው። አሁን ላይ የዓለም አቀፍ ሰብአዊ መብት ተሟጋቾች እና ትልልቅ ተቋማት በዱባይ ላይ እገዳና ግፊት እያደረጉ ነው። ሰራተኞች ስራ ማቆም ጀምረዋል። አንዳንዶቹም ሀገሪቱን ጥለው እየወጡ ነው። ያለ እነዚህ በርካሽ ዋጋ የሚሰሩ ሰራተኞች ደግሞ የዱባይ የኮንስትራክሽን ኢንዱስትሪ ህልውና የለውም። መሰረቱ የተሰራው በግፍ ላይ ነውና አሁን ያ ግፍ ማማውን እየናደው ይገኛል። ዱባይ ሌላ ህንፃ መገንባት ካቆመች የኢኮኖሚ ህይወቷ ያቆማል። ነገር ግን አሁን የገጠማት ትልቁ ፈተና ጎስት ታውንስ መበራከት ነው። ከተማዋ ፍላጎት ከሌለው በላይ ህንፃዎቿን አምርታለች። ለምሳሌ ዘ ወርልድ አይላንድስ የተሰኘውን የቢሊዮን ዶላር ፕሮጀክት እንውሰድ። የዓለምን ካርታ መስለው በባህር ላይ የተሰሩት 300 ሰው ሰራሽ ደሴቶች ዛሬ ባዶአቸውን ቀርተዋል። አብዛኞቹ ደሴቶች በአፈር መሸርሸር ምክንያት ወደ ባህሩ እየሰመጡ ነው። ባለሀብቶችም የገቡበትን ገንዘብ ማዳን አቅቷቸዋል። በዱባይ መሃል ከተማ ያሉ የቅንጦት አፓርታማዎች ሳይቀሩ ከ40 በመቶ በላይ የሚሆኑት ነዋሪ የላቸውም። በደላሎች ስምምነትና በብድር የተጋነነው የሪል ስቴት ዋጋ አሁን መሬት እየረገጠ ነው። ዋጋው በከፍተኛ ሁኔታ እየወረደ በመሆኑ ቀደም ብለው ቤት የገዙ ባለሀብቶች ንብረታቸውን በኪሳራ እየሸጡ በመሸሽ ላይ ናቸው። ይህ የሪል ስቴት አረፋ መፈንዳት መላውን የከተማዋን ባንኮች ዋጋ እያስከፈለ ይገኛል። ለዓመታት የዱባይ መሪዎች እኛ ተፈጥሮን ማዘዝ እንችላለን ብለው ሲፎክሩ ነበር። ሰው ሰራሽ ዝናብ በመጠቀም በበረሃ ላይ ዝናብ ለማዝነብ ሞከሩ። ነገር ግን ተፈጥሮን ማታለል አይቻልም። አሁን ላይ የአየር ንብረት ለውጥ ዱባይን ዋጋ እያስከፈላት ነው። በቅርቡ የደረሱት ተከታታይ የጎርፍ አደጋዎች የከተማዋን መዋቅራዊ ነው ፍንትው አድርገው አሳይተዋል። ዱባይ ለዓለም የምታሳየው የቅንጦት ገጽታዋን ቢሆንም በጣም መሰረታዊ የሆነውን የዝናብ ውሃ ማስወገጃ መስመር መገንባት ግን ዘንግታለች። ከተማዋ የሰራችው ለደረቅ አየር ብቻ ስለሆነ ትንሽ ዝናብ በጣለ ቁጥር የቢሊዮን ዶላር መሰረተ ልማቱ ሙሉ በሙሉ ይወድማል። ባለሀብቶችና ቱሪስቶች በሆቴላቸው ውስጥ ተቆልፎባቸው የቅንጦት መኪኖቻቸው በጭቃ ውሃ ተውጠው ሲያዩ አንድ እውነት ገባቸው። ዱባይ ለረጅም ጊዜ ለመኖር አስተማማኝ ከተማ አይደለችም። ተፈጥሮ በየዓመቱ በምታመጣው ከባድ አውሎ ንፋስና ጎርፍ ከተማዋን የማንቀሳቀስ ወጪ ከመንግስት አቅም በላይ የሆነ መጥቷል። ለመሆኑ ዱባይ ይህንን ሁሉ ሀብት ከየት አመጣችው? ብዙዎች ዱባይ የነዳጅ ሀገር ትመስላቸዋለች። ነገር ግን እውነታው ግን ዱባይ የነዳጅ ክምችት የላትም ለማለት ይቻላል። 95 በመቶ የተባበሩት አረብ ኤሚሬትስ ነዳጅ የሚገኘው ጎረቤቷ አቡዳቢ ውስጥ ነው። ዱባይ ራሷን የገነባችው በዕዳ ነው። ከዓለም አቀፍ ባንኮች በቢሊዮኖች የሚቆጠር ዶላር ተበድራ ነው ህንፃዎቹን የሰራችው። አሁን ግን የብድሩ መከፈያ ጊዜ ደርሷል። የዱባይ መንግስት ኩባንያዎች በአሁኑ ሰዓት ከ140 ቢሊዮን ዶላር በላይ ዕዳ አለባቸው። ቀደም ሲል 2009 ዓ.ም ልክ እንደዚሁ ልትከስር ስትል ጎረቤቷ አቡዳቢ 10 ቢሊዮን ዶላር ሰጥታት አድናት ነበር። ለዚህ ማስታወሻ ነው የከተማዋ ትልቁ ህንፃ ቡርጅ ዱባይ መባሉ ቀርቶ በአቡዳቢው መሪ ስም ቡርጅ ከሊፋ የተባለው። አሁን ግን አቡዳቢ ጭምር በራሷ የረጅም ጊዜ ፕሮጀክቶች ላይ ስለተጠመደች ዱባይን በድጋሚ የመደገፍ ፍላጎት የላትም። የዕዳ ማዕበሉ ባንኮቹን እያንቀጠቀጣቸው ይገኛል።
ለዓመታት ዱባይ በመካከለኛው ምስራቅ ብቸኛዋ የንግድና የኢኮኖሚ ማዕከል ነበረች። አሁን ግን ከጎኗ በጣም ጨካኝና ሀብታም ተቀናቃኝ ተነሳባት፣ ሳውዲ አረቢያ። የሳውዲው መሪ መሐመድ ቢን ሰልማን የሀገራቸውን ኢኮኖሚ ከነዳጅ ለማውጣት የዱባይን ሞዴል ሙሉ በሙሉ ለመገልበጥ ወስነዋል። ሳውዲ አረቢያ ቪዥን 2030ን ይዛ በመነሳት በቢሊዮኖች የሚቆጠር ዶላር እያፈሰሰች ነው። ይባስ ብሎም ማንኛውም ዓለም አቀፍ ኩባንያ በመካከለኛው ምስራቅ መሰረት ከፈለገ ዋና መስሪያ ቤቱን ሪያድ ካላደረገ በስተቀር የሥራ ፍቃድ እንደማትሰጥ ሕግ አውጥታለች። ይህ ሕግ ለዱባይ የሞት ፍርዷ ነው። ለዓመታት የትልልቅ ኩባንያዎች መጠለያ የነበረችው ዱባይ አሁን ላይ ኩባንያዎቿን በግድ ለሳዑዲ አረቢያ አሳልፋ እየሰጠች ትገኛለች። ካፒታል ሰራተኞች እና ቢሊዮነሮች ዱባይን ትተው ወደ ሳዑዲና ካታር እየፈለሱ ነው። ዱባይ በፉክክሩ ሜዳ ላይ ብቻዋን ቀርታለች። ዱባይ ህልውናዋን ለማቆየት ስትል ሌላ አደገኛ መንገድ መርጣለች። ለዓለም አቀፍ ወንጀለኞችና የቆሻሻ ገንዘብ አጣቢዎች በሯን በሰፊው መክፈት። ከአውሮፓ፣ ከአፍሪካና ከሩሲያ የተደበቁ በሙስናና በህገወጥ ንግድ የተገኙ ገንዘብ ያላቸው ሰዎች መሸሸጊያቸው ዱባይ ሆናለች። ህግ አጥባቂ ባለመሆኗ ማንኛውም ሰው በሻንጣ ሙሉ ዶላር ይዞ መጥቶ ህንፃ መግዛት ይችላል። ይህ ደግሞ ከተማዋን በዓለም አቀፍ የፋይናንስ ተመልካች ድርጅቶች ግራጫ መዝገብ ውስጥ እንድትገባ አድርጓታል። ይህ የዓለም አቀፍ ማዕቀብ ስጋት ፈጥሯል። ህጋዊና ንጹህ የሆኑ ትልልቅ ባንኮች ከዱባይ ጋር ያላቸውን ግንኙነት እያቋረጡ ነው። ከተማዋ በወንጀለኞች ገንዘብ ላይ ብቻ ጥገኛ መሆኗ በማንኛውም ሰዓት በዓለም አቀፍ ማዕቀብ ተመታ ሙሉ በሙሉ እንድትገለል መንገድ እየጠረገ ነው። ታዲያ የዚህ ሁሉ ታሪክ ማጠቃለያ ምንድነው? ዱባይ ውብ ነበረች፣ ግን ውበቷ እውነተኛ አልነበረም። በማስታወቂያ የተጋነነ፣ በደካሞች እንባ የተገነባ፣ በላይ የተተበተበ እና ከተፈጥሮ ጋር የተጣላ ህልም ነበር። ዛሬ የሪል ስቴቱ መደርመስ፣ የተፈጥሮ አደጋ፣ የሳውዲ አረቢያ ፉክክር እና የዕዳ ተራራ ተደምረው ዱባይን ወደ መጨረሻው ምዕራፍ እየገፏት ነው። ታሪክ እንደሚነግረን በበረሃ ላይ ያለምንም ጠንካራ መዋቅር የተሰሩ ስልጣኔዎች ሁሉ ፍጻሜያቸው አሸዋ መላስ ነው። የዱባይ ዕጣ ፈንታ ከዚህ የተለየ አይሆንም። የበረሃው ተአምር አብቅቶላታል። የሰዓት ቆጣሪው ወደ ፍጻሜው ተቃርቧል። እናንተስ ምን ታስባላችሁ? ዱባይ ከዚህ ጥቁር ገደል የመውጣት ተስፋ አላት ወይስ የውድቀቷ ምስክር እየሆንን ነው? ሐሳባችሁን በኮሜንት አስፍሩልኝ። ይህንን ጥልቅ የምርመራ ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።